ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊነው ዳት መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግሬን ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ኡስታዝ ትሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጦት። ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይሄ ታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠባል ዓለም ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው። እኛ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን? እየተሸማቀቅንበት ነው እያሉ ነው። እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው? ታፍሩበታላችሁ። ታወቃችሁት ታፍሩበታላችሁ። ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቅቃችኋል ያልነው ለዚህ ነው። የነቢያችሁ ሱና ያሳፍራል። በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት፣ አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን። ይኸው ዑለማዎቻችሁ፣ ኡስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ። ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምትቀጥሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የመሸማቀቅና ማፈር ነው። ውጡ ከሚያሳፍር ሃይማኖት። እንደ እስልምና እባብ ለሙስሊሞች ወንድም ሊሆን እንደሚችል ታውቃላችሁ። ይህን ቪዲዮ አድምጡትና እንመለሳለን። ግን በዚህ ወር ውስጥ እባብ የመጣ አስቸግሮታል። በቀን እስከ 7 የሚገድልበት ቀን አለ። ለተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን? ምክር ቢለግሱን። አንዳንድ ሰዎች የእባብ ሰደቃ ብለህ ሰድቅ ይሉታል።
ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስቀምበትም ይሉታል። ቁርአን አንድ ጊዜ አስፈርቷል፣ ምን ማድረግ አለብን የሚል ጥያቄ ነው። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። በነቢያችን አለይሂ ሰላቱ ወሰላም ጂኖች 3 አይነት እንደሆኑ ገልጸው አንዱ በእባብ ተመስሎ የሚመጣ የሚንቀሳቀስ ጂኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረዋል ነብዩ ሰለላሁ ዐለይሂ ወሰለም እንዲወጣ እንዲጠየቅ። መልካም የታሪኩ ባለቤት ሲናገር እንደሰማችሁት በቀን እስከ 7 እባብ እየገደለ እንደሆነ ሰምታችኋል። በእስልምና የነብዩን ሱና የሚከተል ከሆነ ይህን በማድረጉ ሊያስጠይቀው ይችላል። ምክንያቱም የነብዩን ህግ ጥሷልና። ነብዩ እንደዚህ ብሏል። ሳይ አልቡኻሪ 33:12 ላይ ወይንም ደግሞ 33:13 ላይ ፕሮፌት had forbidden the killing of snake living in a house በቤት ውስጥ የሚኖር እባብ መግደል ነብዩ ከልክሏል። ስለዚህ ዑመር ይገል ነበረ። ዑመር እንኳን ይህንን ሲሰማ መግደል አቁሟል፣ ሰሃባው ማለት ነው። ለምንድን ነው እሱ መግደል የከለከለው ከተባለ ሳይ አልቡኻሪ 40:16 ላይ እንደዚህ ይላል snakes living in house called ጂን በቤት ውስጥ የሚኖሩ እባቦች ጂን ተብለው ይጠራሉ። ጂኒዎች ደግሞ ምንድነው እሱ ማይገደሉበት ምክንያት ከተባለ ሳይ ሙስሊም 22:36 ሲ ላይ እንደዚህ ይላል there is a group of jinns in Medina who accepted Islam በመዲና የሚኖሩ የጂን ግሩፖች እነኚህም በመዲና ነበር ያሉት፣ እስልምናን ተቀብለዋል ይላል። እነሱ ማን ናቸው ከተባለ በቤት ውስጥ ወደ ቤት የሚመጡ በቤት ውስጥ የሚኖሩ እባቦች ናቸው ብሏል መሐመድ። ስለዚህ እንደ እስልምና እባብን መግደል አይቻልም። በጊዜው የነበረ እባብን የገደለ ወደ መሐመድ ጋር አንጥተው ነበረ። ለመሐመድ ጸሎት አድርግለት በህይወት እንዲመለስ፣ እባቡን ሲገድል እባቡም ደግሞ ሰውየውን ገሏልና ብለው ሲሉት ለራሳችሁ ጸሎት አድርጉ ለሰውየውም ጸሎት አድርጉ ነው ያላቸው። ምክንያቱም አለ ደግማችሁ እንደዚህ አታድርጉ ጸሎት አላደርግለትም ነው ያላቸው። ምክንያቱ ለምንድን ነው? እሱ ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ስለዚህ ያኛውም ሙስሊም ነው፣ እባቡም ሙስሊም ነው፣ ሟቹም ሰውየው ሙስሊም ነው። ሁለት ሙስሊሞች ከተገዳደሉ ደግሞ ሁለቱም ገሃነም ይገባሉ ብሏል። ይሄው አዲሱ። ስለዚህ ለራሳችሁ አርፋችሁ ጸሎት አድርጉ ነገር ነው ያላቸው። ወንድማችን በቀን 7 እባብ እየገደለ ነው፣ 7 ሙስሊም እየገደለ ነው ማለት ነው። ገሃነም ከሚገቡት አንዱ ይሆናል እንደ እስልምና አስተምሮ።